አምላኬ ምን በድየው ነው አንድ አለኝ የምለው ወንድሜ ነጠቀ። ምን ተፈጥሮ ነው ብለን ተተክሶበት ነው የመጣው እና ሞቷል። ደሊና እንዳላችሁኝ ከሆነ በመኪና ዝርፊያ ወቅት ነው አደጋ የደረሰበት። ይህ ፈገግታ ምንድን ነው? በአንድ ቤት ውስጥ ሁለት ተመሳሳይ አደጋ ሲፈጠር አስገርሞኝ ነው። የልጅ ባለቤትም በመኪና ዝርፊያ ነው የሞተው። እነሳ ወደ ቤት እንዲመለስ ስንጨነቅ ቆይተን በድንገት ወደ ቤት መመለሱ በጣም ገርሞኝ። አይዞህ አባ፣ እየቃዠ ስለነበር ነው። አይዞህ፣ ሁሉም ነገር ያልፋል። እርግጠኛ ነኝ መኪናውን የዘረፉትን ሰዎች አገኘው ማለት ገዳዮቹን አገኘው ማለት ነው። ካይዘን ነው። ምን ተፈጥሮ ነው? ወንድሜ ነጥቆኛል። የገደላቸው ወርቅ የሆነው ልጅን አበስኩ ገበርኩ። እውነት ነው? ተናገር። እኔ ነኝ። አዎ እኔ ነኝ የገደልኳቸው። እኔ ነኝ የገደልኳቸው። እኔ ነኝ። እኔ ነኝ የገደልኩት። እማ፣ አዎ እማ፣ እኔ ምስጋና የኔ ልጅ ምንድነው የተፈጠረው? እንደዚህ የጮህ ስትቃዥ ነበር። አተኩሰዋል እኮ። ምንድነው የተፈጠረ? የኔ ልጅ ምስጋና፣ ይቅር በለኝ። ለእሱ ለጥፋት ምክንያት እኔ ነኝ። ይቅር በለኝ የኔ ልጅ። ምን አጥፍተህ ነው? ለምንድን ነው እንደዚህ የምትለው? ከዚህ ንጥፋማ፣ ከዚህ መሄድ አለብን። ወይኔ አባ፣ ከዚህ ካሄድን ሁላችን የሚጨርሱ ናቸው። እነማን ናቸው? ከዚህ መሄድ አለብን አባ፣ ከዚህ መሄድ። እኔ አባት እያለሁ ምንም አትሆንም። ላኪን በድዬ ነው። ለምንድነው ልጄን እንደዚህ የምታስጨንቀው? ተረጋግ እንጂ ከሌላ መጥፎ ህልም አይቶ ነው የሚሆነው። አይዞህ የኔ ልጅ አይዞህ፣ ተረጋጋ። መጥፎ ህልም አይተህ ነው የሚሆነው። ምንም አትሆንም። ተረጋጋ፣ አይዞህ። እንዴት ከዚህ እንግጥፋ አባ፣ መጥፎ ህልም አይቶ ነው እንደዚህ የሚሆነው። አይዞህ የኔ ልጅ ምንም አትሆንም። መጥፎ ህልም አይተህ ነው እንደዚህ ያው። ተረጋጋ።
ተነሳ እንዴ አባ? ምን ነው እንቅልፍ አልወሰደም? ከዚህ ነገር ጀርባ ያለውን እስካውቅና የነጠቀኝን እስክነጥቀው ድረስ አላርፍም። ማረፍ ነው ያለብህ። አጎቴ እንደሆነ አንዴ ላይ መለስ ሄዷል። አንተንም ማጣት አልፈልግም። ገዳዩን እስካውቀው ድረስ ማረፍ አልፈልግም። አሁን ቀብሩ እንዴት ነው የምናደርገው? ሚስቱ አስከሬኑን ተቀበላለች። አሁን የሚስቱን አይን እንዴት ብዬ ነው ማየው? ለዘመናት አይንህን አልን ያልኩት ወንድሜ እኔን ብሎ መጥቶ እንደፈተ ሲል ምንድን ነው የምትለኝ? መጥፎ የሚበት መልካም ይሆንልኝ ወንድሜ እኔን ብሎ መጥቶ ሞቶ ሲቀር ምናልን ብዬ ነው እሷን ሳይን ማየው? ይህን እኮ አንተ አላረገው፣ እሷም ቢሆን ይህን ታውቃለች። በምናፌ ነው ወንድሜ ብዬ የምቀብረው? በርታ በላብህ። ከዚህ በኋላ ልንመልሰው የምንችለው ምንም ነገር የለም። እሺ ሰላም፣ እሺ ልጅ። አሁን ቀብሩን እንዴት ማድረግ እንዳለብን ነው ማሰብ ያለብን። ሌላው ነገር ቀስ በቀስ ይደረሳል። ሁላችንም ሄደን ቀብረን እንመጣለን። ይሄ ጥሩ ሀሳብ ነው፣ ግን እስከ ሰልስቱ እዛው ብንቆይ ጥሩ ይመስለኛል። እንዴት ብዬ የወንድሜን ሀዘን እያሰብኩኝ ገዳዮቹ ሲፈነጩም ቁጭ ብዬ የማየው? ለባለቤቱ ደውልላትና የቀብሩን ነገር አመቻቸው። ገንዘብ ብሌን ትሰጣለች። የልቴ ነው የሆንከውን ነገር ለእኔም ለእናትም እስከምትነግረን ድረስ ከዚህ መውጣት አትችልም። ቦርሳውን አስቀምጥ። ምንድን ነው? የምን ቦርሳ ነው? በድጋሚ ከቤት ልትሄድ ነው? ቆይ አንተ ምን አስበህ ነው? ቆይ የተፈጠረውን ነገር ለኛ ለመንገር መቼ ነው የምታምነን? ከጎን መቆም የምንችለው ምን ስናደርግ ነው? ሁለታችንም ስራ እንሄድ። ይሄን ጭንቀትን ሳትነግረን ከዚህ ቤት ማንም አይወጣ። የት ልትሄድ ነው? የህመም ማስታገሻ ኪሴ ውስጥ እየፈለኩ ነበር። እኔን መዋሸት አይጠበቅብህም። እዚህ ተቀምጬ ምን እንዳደርግ ነው የምትፈልጊው? እና ምን ልታደርግ ነው? ግሮሰሪ መሄድ አለብኝ። ምን ትሰራለህ እዛ? ለግሮሰሪው ሰለሞንና ስንዱ ይበቃሉ። እዚህ ሆኜ ሀሳብ ጭንቅላቴ ሊፈነዳ ነው። እና ግሮሰሪ መሄድ መፍትሄ ነው? ይህን ሀዘን እንዴት እንደምወጣው አላውቅም ልጄ። እጅግ እንዴት ቻልሽው? የመጣውን ነገር አምኖ መቀበል ነው። ጌታቸውን በተመሳሳይ መንገድ ነበር የሞተው።
ምናልባት ፈጣሪ ሊያስተምረን የፈለገው ነገር ይኖራል። ወንድሜን እንደ ክፉ ሰው ስጠየፈው ኖርኩ። በስተመጨረሻም ሁሉም የኔ ጥፋት መሆኑን ስረዳ ፈጣሪ ነጠቀኝ። ፈጣሪ ለሰራሁት ኃጢአት እየቀጣኝ ነው ብለኝ። በጣም አዝናለሁ አባ። የወንድምነት ፍሬ ነፍጌው እሱ ግን አልተወኝም። ከዛም አልፎ የኔን ችግር ችግሬ ብሎ ለመፍታት ሲሞክር ነጠቁኝ። ሀዘን ማብዛት የለብህም አባ። ጌታቸው የሞተ ጊዜ እንደዛ አልነበር ስትለኝ የነበረው? ስለዚህ መበርታት አለብህ። ወንድምህ ይወድህ ነበር። ለዛ ነው እንደዛ ሆኖ እንኳን እየነዳ ወደ አንተ የመጣው። ቀሪ ጊዜውን ከአንተ ጋር ነበር ማሳለፍ የፈለገው። ወንድሜን የገደልኩት እኔ ነኝ ብለኝ እኔን የገደልኩት ሁሉ ያላሰብኩት ነገር ሆነ። በቃ ምን ላድርግ? እኔ ምን እንደምታወራ ሊገባኝ አልቻለም። ከደሊና ጋር የተገናኘ ጉዳይ ነው? ይቺ ልጅ ናት አይደል ምክንያትህ? በቃ እኔ ከሷ ጋር ተደጋጋሚ አመሽ የነበረው ሳልፈልግ ነው። ሳልፈልግ ማለት የሆነ ነገር ሳታደርግብኝ አቀር ማለት አላቅም አባ። እኔ ከሷ ጋር መሆን አልፈልግም፣ ግን በቃ ራሴን ከሷ ጋር አገኘዋለሁ። ምን ልታደርግበት ትችላለች? እኔ እንጃ። የሆነ ነገር ባታቀምሰኝ እኔ ከእናንተ ጋር እንደሚያጣላኝ እያወቅኩ እንዴት ከሷ ጋር ሆናለሁ? አውማ። ስለዚህ በዛ ላይ ደግሞ ደጋግሜ ልርቃት ስሞክር እርጉዝ ነኝ ምናምን እያለች ታስፈራራኛለች። ምን እያልክ ነው? ጭራሽ ልጅ? እሺ ቅዠቱስ ምንድን ነው? ለምንድን ነው ከቤት መጥፋት የፈለግከው? እንዴ አባ፣ አጎቷ በጣም አስፈሪ ሰው ነው። እንዴ ሀገር የሚፈራ ወንጀለኛ እኮ ነው። በእኔ ምክንያት እናንተ የሆነ ነገር ብትሆኑስ? አይዞ፣ እኔ እያለሁ ማንም ጫፍን አይነካም። ያችን ልጅ አስጠራልኝ። ፊት ለፊት እኔ እና እሷ እናወራለን። እኔ ለእናንተ እንደነገርኳችሁ አታውቅም። ስለዚህ እኔ እና እሷ እንደ ሴት እናወራለን። ደማ የሌላ ችግር። ጥሩ፣ ሁለታችንም ስራ ስለቀረን እንደውም ቁርሳችንን እንበላና ተያይዘን አብረን እንሄዳለን። እሺ፣ መኪናው በፍጥነት እንዲዘጋጅ ነግሬያቸዋለሁ። ሌላው ነገር ደግሞ ደሊና የጠናን ገዳይን ለመከታተል ትክክለኛ ሰው አትመስለኝም። ምክንያቱም ከኛ ርቃ ሄዳ ነበር። ስለዚህ ሌላ ሰው እንዲከታተል ማድረግ አለብን። አይሆንም ብሌን። ደሊና የተበሳጨችው ስራውን ላንቺ ስለሰጠውሽ ነው። ለሞም ነግሬሻለሁ። ደሊና የት መሄድ እንዳለባት፣ ማንም መጠየቅ እንዳለባት በደንብ አድርጋ ታውቃለች። እሺ ምን ላይ ደረሰች?
ሄሎ ጋሼ፣ እንዴት ዋልክ? አዲስ ነገር ለመስማት ሁሌ አንቺ ጋር መደወል የለብኝም። ምን ላይ ደረሽ? አጎቴን እየጠበቅኩት ነው። ምናልባት የደረጀ ሰዎች ሊሆኑ ይችላሉ ስላለኝ ወደዛ ለመሄድ እሱን እየጠበቅኩ ነው። ከዚህ በኋላ ቶሎ ቶሎ የደረሽበትን እንድታሳውቂ ነግሬሻለሁ። ሰውየውን ካገኘሽ በህይወት እዚህ ይዘሽ እንድትመጪ ጨርሻለሁ። ሁለት መቶ ሰማሽ አይደል? የደረጀ ልጆች ናቸው። ለሊና በሶስት እጥፍ ቀድማ ሄዳለች። ገሊላ ልጁ ጸበል ነው የሚያስፈልገው። እሺ ቻው። አይ ዘንድሮ አበስኩ ገበርኩ። ደግሞ ምን ተፈጥሮ ነው? ያለ እድሜያችሁ ሴት ላይ አትንጠልጠሉ ብዬ የምላችሁ ለዚህ ነው። ቆይ ምንድን ነው የተፈጠረው? የጓደኛክ ፍቅረኛ ያቺ ወሮ በላ እንዳረግዝች አታውቅም? ማነች? ያቺ ጩልሌ ደሊና ናታ። ደሊና ረገዘች? እርግጠኛ አይደለሁም። እሱ ግን የሚለው መድኃኒት አድርጋብኛለች፣ አረገዝኩኝ እያለች ታስፈራራኛለች ነው እያለ ያለው። ምን ያልኩትን በደንብ ሰምታል። አይ ገሊላ የልጅ ልጅ ልታይ ነው። አረ ከዚህም የባሰ አለ። ደግሞ ምንድን ነው? መድኃኒት አድርጋብኛለች አለ እያልኩ። የምርሽን ነው እማ? አዎ እንዲሁ የዚህ ሰፈር ሰው እንደው ገንዘብ ስታገኝ ሰላቢ ይልክብሃል፣ በትምህርት ጎበዝ ስትሆን ደግሞ አይጥ ይጥልብሃል። አሁን ስንት ወንዳ ወድ በሞላበት እንደው ምስጋና ላይ። ለነገሩ ባታረግ ነበር የሚገርመው። ባትወደው እኮ ቀን በቀን አታገኘው። ፍቅር ውር ነው የሚባለው እውነት ነው። አሁን የዚህ ሰፈር ሰው ሰምቶ ቡና መጠጫ ነው የሚያደርጋቸው። ለዛ እኮ ነው ማንም መስማት የሌለበት። እኔ እናቱ ወረኛ መስላለሁ እንዴ? ኧረ እኔ እንደዛ አላልኩም። አንዴ ስተት አትስራ እንጂ ወሬው ያው እንደ ንፋስ ነው የሚበራው። አይ ዘንድሮ ወይ ዘንድሮ ጉድ! ቀብሩ ነገር ረሳት ነው አውቃለሁ። አባ ደሊናን አላመንኳትም። ጋሼ አቤት ደሊና። አዝናለሁ ጋሼ። ምንም ተስፋ የሌለው ፍለጋ ነው። የደረጀኝ ሰዎች በአጎቴ በኩል እያሰልልኳቸው ነበር፣ ግን ምንም ያውቁት ነገር የለም። እንዲዛ ኮትሽን ትለኪያለሽ? የወንድም ሞት ስለተሰማ የደረጀኝ ሰዎች ባናገር ማንም ምንም ትንሽ እንደማይል ታውቃለህ። ለዛም ነው አጎቴ መላክ የነበረብኝ። ደግሞ ልሰልላቸው እንደሄዱ ካወቁ ሊያጠቁኝ ይችላሉ። ጥበቃ ካስፈለገሽ ቾምቤና ሳምሶን አብረውሽ እንዲንቀሳቀሱ ማድረግ ትችላለሽ። የሚያሰጋ ነገር ካለ እንደዛ አደርጋለሁ። ፍለጋዬን እቀጥላለሁ ጋሻ፣ አታስብ። ቀብሩ ነገ ነው። ግብአተ መሬት ከመፈጸሙ በፊት ለገዳዮቹ የእጃቸው መስጠት እፈልጋለሁ። አገኛቸዋለሁ፣ ቃል ገባለሁ።
ራስ ምታቱ አልተሻለኝም። ምናልባት እኮ በቂ እንቅልፍ ስላልተኛ ይሆናል። ከቀብር በኋላ ተኛለሁ። ደግሞ ነገ ከቀብር መልስ ሀዘንተኞች መምጣታቸው አይቀርም። ቤት ለነፍስ ማር የሚሆን ነገር እንዲገዛጃጅ አድርግ። ለስንዱ የምትፈልገው ነገር ግዛላት። እሺ። በቀልላለሁ ወንድሜ። ይህንን ያደረጉት ዋጋቸውን ያገኛሉ እንጂ ደም በከንቱ ፈሶ አይቀርም። አጎቴ አንተ ያዘዝከውን መኪና ልናገኝ አልቻለም። የዝና ወንድም እኛ የምንፈልገውን አይነት መኪና እየነዳ እንደሞተ ሰምቻለሁ። አንቺ ነሽ እንዴ? ያመሃል እንዴ? ዝናው እኮ አባቴ ማለት ነው። የዛን ሰውዬ ነገር ምንም አይነት ችግር መስማት አልፈልግም። ስለዚህ ዝም በል። ጋሼ ያንን መኪና እየፈለክ እንደነበረ ከሰማ ጥያቄ ማስነሳቱ አይቀርም። ልነግርሽ ስለፈለግኩ ብቻ ነው። ከኔና ከአንቺ ውጪ ጋጩጬ ብቻ ነው ይሄን ነገር የሚያውቀው። በጭራሽ አያሳስብ። ስለ እርግዝናሽ ማወቅ እንፈልጋለን። የምን እርግዝና? አጎቴ አንተ ሄድ፣ በኋላ እደውልልሃለሁ። ጠጣ፣ ይሄንን ትንሽ ጉልበት ይሆናል። አመሰግናለሁ የኔ ልጅ። አሁን ማንን ማናገር እንዳለብኝ ብቻ ንገረኝ። ስለምኑ? ደረጀ ስለተባለው ሰው። እሱን ነገር ደሊና ይዘዋለች። ያለችበትን ሁኔታ አይታት የለም? አጎቷ ሞክሮ ያቃተውን ነገር አንቺ ማድረግ የምትችይ ይመስልሻል? ራሷ ሄዳ እንዳላናገረች ነግርሃለች። ለማወቅ እሱ መናገር የሚፈልጉ ይመስልሻል? ጉዳዩ ዋጋ እንደሚያስከፍላቸው ስለሚያውቁ ለማንም ምንም ነገር መናገር አይደለም። ቆይ እሷ ሄዳ ካላናገረች ለምን ፈራች? እነቸውን ቢያብረውሽ ይሁኑ ስትላት እንዴት እንደደነገጠች አላየሃትም? ብቻዋን ማድረግ እንደምትችል አስባ ሊሆን ይችላል። አባ ደሊናን እኔ ባየኋት መንገድ አላየሃትም። ቁጭ አርጋትና ትንሽ ጫና አርግባት። በቃ ደሊና ምትያት ብለን ደሊና የወንድሜን ገዳይ ለማግኘት እየደከመች ነው። ደግሞ እርግጠኛ ነኝ ገዳዮቹን እዚህ ድረስ ታመጣልኛለች። ምናልባት ትምህርትሽ ላይ ትንሽ ቆይተሽ ቢሆን ኖሮ ለህብረተሰቡ በምናስተምራቸው መልእክቶች መታቀብና መጠንቀቅ ጥቅሙ ይገባሽ ነበር። ይቅርታ።
ምን ያህል ጊዜሽ ነው? አላውቅም። አላውቅም ምን ማለት ነው? አላውቅም አልኩሽ። ልጄ ከእንዳንቺ አይነት ኬርለስ ጋር ምንም አይነት ግንኙነት እንደሌለው አውቃለሁ። ምን ብታስነኪ ነው ግን? ምን ነው ደነገጥሽ? ቆይ እኔ ምን ለማግኘት እንደዚህ ያደርጋሉ? አንዳንድ ሰዎች የሚፈልጉትን ነገር ለማግኘት ምንም ነገር ሊያደርጉ ይችላሉ። ስለዚህ ልጄ ላይ እየፈጠርሽ ያለውን ችግር እንድትፈጪ እንደ አንድ ልጁን እንደሚወድ አባት አስጠነቅቅሻለሁ። ምን ነው የሚያስቅ ነገር ተናገርኩ? አይ በጭራሽ። ሁለታችሁም ወላጆች ለመሆን ዝግጁ አይደላችሁ። ምን ማድረግ እንዳለብሽ ደግሞ አንቺ በደንብ ታውቂያለሽ። ላስብበት። ምንም ማሰብ አያስፈልግም። ምን ማድረግ እንዳለብኝ አንተ አትነግረኝም። ደግሞ ልታስፈራራኝ እንዳትሞክር። ራሴን እንዴት መከላከል እንዳለብኝ የማውቅ ሴት ነኝ።